በአምላካችን በመድኃኒታችን በኢየሱስ ክርስቶስ ቅዱስ መስቀልና ማተብ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበሩ አባታችን መላከ ምሕረት ስዩም ያለው የዚህ ደብር ዋና አስተዳዳሪ አባቶች፣ ካህናት፣ ወንድሞች፣ ዲያቆናት፣ በዚህ ቅዱስ ስፍራ የተሰበሰባችሁ የተወደዳችሁ የተከበራችሁ ከልዩ ልዩ ስፍራ በዚህ ቅዱስ አደባባይ የተሰበሰባችሁ ምእመናንና ወምእመናት በቅድስት ሥላሴ ቸርነትና ምሕረት ሁላችሁ እንደምን ሰነበታችሁ? እንደምን አደራችሁ? አሜን። በምሕረቱ ባለጠግነት በቸርነቱ ብዛት እስከዚህች ሰዓት ያደረሰን የድንግል ማርያም ልጅ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ስሙ ለዘላለም የተመሰገነ ይሁን። ወንጌል እናነባለን። የዮሐንስ ራእይ ምዕራፍ 7 ከቁጥር 1 እስከ ቁጥር 17 ያለው ኃይለ ቃል እንደዚህ ይላል። በጌታችን በኢየሱስ ክርስቶስ ስም አነበዋለሁ። ከዚህም በኋላ በአራቱ በምድር ማዕዘን ቆመው 4 መላእክትን አየሁ። እነርሱም ነፋስ በምድር ላይ ወይም በባህር ላይ ወይም በማንኛውም ዛፍ ላይ እንዳይነፍስ አራቱን የምድር ነፋሳት አገዱ። የሕያው እግዚአብሔርን ማኅተም የያዘ ሌላ መልአክም ከምሥራቅ ሲወጣ አየሁ። የብስንና ባሕርን ሊጎዱ ሥልጣን ለተሰጣቸው ለአራቱ መላእክትም በታላቅ ድምፅ እየጮኸ የአምላካችን ባሪያዎች ግንባራቸውን እስክናተማባቸው ድረስ ምድርንም ቢሆን ወይም ባሕርን ወይም ዛፎችን በአንድ ጊዜ አታጥፉ አላቸው። የታተሙትንም ቁጥር ሰማው። ከእስራኤል ልጆች ነገድ ሁሉ የታተሙት 144,000 ነበሩ። ከነገደ ይሁዳ 12,000፣ ከነገደ ሮቤል 12,000፣ ከነገደ ጋድ 12,000 ታተሙ። ከነገደ አሴር 12,000፣ ከነገደ ንፍታሌም 12,000፣ ከነገደ ምናሴ 12,000 ታተሙ። ከነገደ ስምዖን 12,000፣ ከነገደ ሌዊ 12,000፣ ከነገደ ይሳኮር 12,000 ታተሙ። ከነገደ ዛብሎን 12,000፣ ከነገደ ዮሴፍ 12,000፣ ከነገደ ብንያም 12,000 ታተሙ። እንግዲህ የታተሙ እነዚህ ናቸው። ከዚህም በኋላ ማንም ሊቆጥራቸውና ሊያውቃቸው የማይችል ብዙ ሰዎችን አየው። ከሕዝብና ከአሕዛብም ከነገድና ከልዩ ልዩ ወገን በዙፋኑና በበጉ ፊት ቆመዋል። ነጭ ልብስም ለብሰዋል፣ በእጃቸውም ዘንባባ ይዘዋል። በታላቅ ቃልም በዙፋኑ ለተቀመጠው ለአምላካችንና ለበጉ ማዳን ይገባል እያሉ ይጮኻሉ። መላእክቱም ሁሉ በዙፋኑና በአለቆቹ በአራቱ እንስሶች ዙሪያው ቆመው ነበር። በዙፋኑም ፊት በግንባራቸው ሰገዱ። ለእግዚአብሔርም እየሰገዱ እንዲህ አሉ፣ አሜን። ምስጋናና ጥበብ፣ በረከትና ውዳሴ፣ ኃይልና ብርታትም ከዘላለም እስከ ዘላለም ለአምላካችን ይሁን፣ አሜን። ከአለቆችም አንዱ እነዚህ ነጫጭ ልብስ የለበሱ እነማን ናቸው? ከየትስ መጡ አለኝ። እኔም አቤቱ አንተ ታውቃለህ አልኩት። እርሱም እነዚህ ከጽኑ መከራ የወጡ ልብሳቸውንም በበጉ ደም አጥበው ያነጹ ናቸው አለኝ። ስለዚህም ወደ እግዚአብሔር ዙፋን ቀረቡ። በመቅደሱ ውስጥም ቀንና ሌሊት ያመሰግኑታል። ያም በዙፋኑ ላይ የተቀመጠው በእነርሱ ላይ አድሮባቸው ይኖራል። ዳግመኛም አይራቡም፣ አይጠሙም፣ የፀሐይ ሐሩር አያገኛቸውም። በዙፋኑ ፊት ያለው በጉ ይጠብቃቸዋልና ወደ ሕይወት ውሃ ምንጭም ይመራቸዋልና እግዚአብሔርን እንባን ሁሉ ከዓይናቸው ያብሳል። አሜን። የጌታችን የኢየሱስ ክርስቶስ ስም የተመሰገነ ይሁን። ዛሬ እንደ እግዚአብሔር መልካምና ቅዱስ ፈቃድ የምንመለከተው የዮሐንስ ራእይ ምዕራፍ 7 ነው። እግዚአብሔር አምላካችን ለእኔ ለባሪያው የማስተምርበትን አንደበት እናንተም ደግሞ የምትሰሙበትን ልቦና እንዲሁም ደግሞ ወንጌል ተምረን አስተውለን ተረድተን ወደ ሕይወታችን ተግብረን
ለመንግሥተ ሰማያት የሚያበቃ መንፈሳዊ ፍሬ እንድናፈራ እንዲሁም ደግሞ ለቅዱስ ዮሐንስ ይህንን ራእይ የገለጠለት መንፈስ ቅዱስ ለሁላችን ራእዩን ይግለጥልን፣ ይርዳን፣ ያግዘን፣ በውስጣችንም ላይ ይደር። ቃሉን ስንማር ልቦናችን ላይ፣ አይናችን ላይ፣ ጆሮአችን ላይ ተቀምጦ ቃሉን እንዳንሰማ፣ እንዳንረዳ፣ እንዳንገነዘብ እንቅልፍ እያለ የሚያስጨንቀን የሚያስቸግረን ሐሳባችን የሚበታትንብንን ክፉ መንፈስ እግዚአብሔር አምላክ ይገስጽልን። እመቤታችን ድንግል ማርያም ከሁላችን ጋር ትሁን። የዮሐንስ ራእይ ምዕራፍ 7 በሶስት አይነት ክፍል ነው የምንመለከተው። የመጀመሪያው ከቁጥር 1 እስከ ቁጥር 8 ያለው እንመለከታለን። ከቁጥር 1 እስከ ቁጥር 8 ያለው በእግዚአብሔር ማህተም ስለሚታተሙና ስለታተሙ ሰዎች የሚናገር ነው። ከዛ በኋላ ከቁጥር 9 እስከ ቁጥር 14 ያለው የቅዱሳን የሰማዕታትን የምስጋናና የአምልኮ ሁኔታ የሚገልጸውን እንመለከታለን። በሶስተኛ ደረጃ ደግሞ ከቁጥር 13 እስከ ቁጥር 17 ያለውን የቅዱሳንን የዘላለም ሕይወት ምን እንደሚመስል እንመለከታለን። ቆይታችንን እግዚአብሔር አምላክ ይባርክልን፣ ይቀድስልን። ዮሐንስ ራእይ ምዕራፍ 7 ከቁጥር 1 እስከ ቁጥር 8 ያለውን ስንመለከት በእግዚአብሔር ማህተም ስለሚታተሙ ሰዎች የሚናገር ነው። የመጀመሪያ ሲጀምር ፍርድ የሚያስፈጽሙ 4 መላእክት በአራቱ የምድር ማዕዘን ቆመው አየሁ ብሎ ቅዱስ ዮሐንስ በራእዩ ላይ ይነግረናል። ምድር 4 ማዕዘን አላት። እነዚህ 4 ማዕዘናት ሰሜን፣ ደቡብ፣ ምስራቅና ምዕራብ የሚባሉት ናቸው። እነዚህ መላእክት የፍርድ አስፈጻሚዎች ናቸው። የመጡት ለመዓት እንጂ ለምሕረት አይደለም። ከእግዚአብሔር የታዘዙት በምድር ማዕዘን ላይ ቆማችሁ እያንዳንዱ ወደ ምድር የሚገባውን ነፋስ ያዙ ተብለው ታዘዙ። እሺ ብለው ወደ ምድር ወረዱና በእያንዳንዱ የምድር ማዕዘን ቆሙ። በሰሜን አንደኛው መልአክ፣ በደቡብ አንደኛው መልአክ፣ በምስራቅ አንደኛው መልአክ፣ በምዕራብ አንደኛው መልአክ ወደ በምድርም ላይ በባህርም ላይ በዛፍም ላይ የሚነፍሰውን ነፋስ እንዳይነፍስ ያዙት ወይንም ደግሞ አገዱት። ተመልከቱ፣ ነፋስ ወደ ምድር መንፈስ ካቆመ ማንኛውም በምድር የሚንቀሳቀስ ሕይወት ያለው ፍጡር በባህር ውስጥ የሚንቀሳቀሱ በውሃ ውስጥ የሚንቀሳቀሱ ነገሮች እንዲሁም ደግሞ በዛፍ ላይ ያሉ አዕዋፋት በሙሉ እንቅስቃሴያቸው ያቆማል፣ እስትንፋሳቸው ቀጥ ይላል። ለምሳሌ ተመልከቱና እኛውን አፍንጫችንና አፋችንን ብንይዝ መተንፈስ አንችልም። ከውስጥ ያለው ካርቦን ዳይኦክሳይድ ወደ ውጭ አይወጣም፣ ውጭ ያለው ደግሞ ኦክሲጅን ወደ ውስጥ አይገባም። በአንድ ደቂቃ ውስጥ ጸጥ እንላለን። ስለዚህ ምድር ጸጥ እንድትል፣ ምድር መተንፈስ እንድታቆም በምድር የሚንቀሳቀሱ ሰዎች፣ አራዊቶች፣ በባህር ውስጥ የሚንቀሳቀሱ በባህር ውስጥ የሚሄዱ እንስሳት እንዲሁም ደግሞ በዛፍ ላይ የሚንቀሳቀሱ እያንዳንዱ አዕዋፋት እንዳይንቀሳቀሱ እስትንፋስ እንዳይኖራቸው ሙሉ ለሙሉ ለማገድ በአራቱ ማዕዘን ቆሙ። ከምንም በላይ እግዚአብሔር ውሃና ነፋስን ሰጥቶናል። የሰው ልጅ ውሃና ነፋስ ባይኖረው መኖር አይችልም። ምንም አይነት ቴክኖሎጂ ቢፈጠር፣ ምንም አይነት ሳይንስ ቢጠቀም መኖር አይችልም። እግዚአብሔር አምላክ ምንተነፍሰውን አየር በነፃ ሰጥቶናል። ይህንን አየር ሰው ቢሰጠን፣ ይህን አየር መንግስት ቢሰጠን እኮ መኖር አንችልም ነበረ። ታክስ ግብር እያለ መንግስት ይቆርጥብናል። በቃ እስትንፋሳችንን ያቆመው ነበር። ሰው አየር ቢሰጠን ኖሮ አየሩን ይይዝብና እንዳንኖር ያደርግ ነበር። አይደለም አየር ለመያዝ ቀርጦ እንዳንኖር አደረገ እንዴ? መተት የሚመትቱብን፣ ጥላውጊ የሚልኩብን እንድንሞት እኮ ነው። ምናልባት ጓደኛችን የሚመቀኝብን ዘመዳችን ሊሆን ይችላል። በእኛ ላይ ምቀኝነት ከያዘው እኛን ከማጥፋት ወደ ኋላ አይልም። ይሄ እንግዲህ ተመልክቱ፣ እዚህ ሰው ላይ ይሄ አየር ቢገባ ምን ይሆን ነበር? ምን እንሆን ነበር? በዚህ እግዚአብሔርን ማመስገን አለብን። እግዚአብሔር አየርን ሰጥቶናል። እነዚህ መላእክት በአራቱ ማዕዘን ቆመው
አየር ነፋስ ወደ ምድር እንዳይነፍስ ለማገድ ቆሙ። አንድ የእግዚአብሔር ማተብ የያዘ መልአክ ከሰማይ ወደ እነዚህ ወደ አራቱ መልአክ ወረደ። ምን የያዘ? የእግዚአብሔር ማተብ ስታምፕ ማለት ነው። አሁን ለምሳሌ የመንግስት ስታምፕ ያለው አሁን መንግስት በራሱ ምንድነው? አካል አይደለም ማለት የመንግስት አካል ምንድናቸው? ባለስልጣናት ናቸው አይደል? ባለስልጣናቱ ምን ይዟል? ማተብ ይዟል። ምንም ነገር ቢጽፉ ደብዳቤ ማተቡን ካልመቱት የመንግስት መሆኑ አይታወቅም። የመንግስት መሆኑ የሚታወቀው ያንን ማተብ ሲመቱ ነው። ባለስልጣን የተባሉት እኮ ማተቡ እጃቸው ላይ ስላለ ነው። ማተቡ እጃቸው ላይ ደግሞ የተቀመጠው ስልጣን ስላላቸው። ከነዚህ የሚበልጥ ታላቅ ስልጣን ያለው መልአክ የእግዚአብሔር ማተብ የያዘ የሚያዝ ስልጣን የተሰጠው እግዚአብሔር ይህንን ማተብ የሰጠው ወደ ምድር ወረደና ቆዩ አላቸው። እነዚህን አራቱን መልአክ ጥቂት ጊዜ አለ፣ ይሄ ጊዜ ደግሞ እኔ ማትምባቸው የእግዚአብሔር ባሪያዎች አሉ ብሎ ነገራቸው። እሺ ብለው አራቱ መልአክ ቆሙ። ያ ማተብ ያዘው መልአክ በምድር ላይ የሚኖሩትን ቅዱሳንን ሰማዕታትን ግንባራቸውን እያንዳንዱ ማተም ጀመረ። እነዚህ የታተሙት ህዝቦች ከእስራኤላውያን 12ቱ ነገዶች የተወጣጡ ናቸው። የመጀመሪያ እነዚህ የእስራኤል 12ቱ ነገዶች ከእያንዳንዱ ነገድ 12,000 ነገዶች ታትመዋል። 12 ሲባዛ በ12,000 ስንት ነው? 12 ሲባዛ በ12,000 144,000 144,000 ከእስራኤል ወገን አተመባቸው። ከዛ በተጨማሪ ደግሞ በምድር የሚኖሩ እግዚአብሔርን የሚያመልኩ በእግዚአብሔር ቃል የሚኖሩ እግዚአብሔርን ተስፋ አድርገው በእግዚአብሔር ቃል ጸንተው ሃይማኖታቸውን ሳይለውጡ ከዲያብሎስ ጋር ተጋድለው ሰማዕትነት ተቀብለው ወደ እግዚአብሔር ወደ ዙፋኑ ሊሄዱ የተዘጋጁትንም ከነገድ ከወገን ከቋንቋ ከሕዝብ ቁጥራቸው የማይቆጠሩትን አተመባቸው። ከቁጥር 1 እስከ ቁጥር 8 ያለው የምናየው ነው። የእግዚአብሔር ማተብ የታተመባቸው ሰዎች ሁላችንም አሁን ማተብ ታትሞብናል። ማተቡ መቼ የታተመብን? ክርስትና ስንነሳ ሁላችንም በሀብተ መንፈስ ቅዱስ ስንታተም ልጆች ሆነን ወንዶች በ40 ቀን ሴቶች በ80 ቀን ከዋና ከመንፈስ ስንወለድ ክርስትና ስንነሳ መንፈስ ቅዱስ ያድርብናል። መንፈስ ቅዱስ ያትምብናል። ማንኛውም ክርስቲያን ግንባሩ ላይ የመስቀል ምልክት አለው። እዚህ ግንባሩ ላይ የመስቀል ምልክት አለ። ሁላችንም የመስቀል ምልክት አለብን። ይሄ ምንድነው? የእግዚአብሔር ማህተም ነው። ምን መሆናችን? ክርስቲያን መሆናችን። ይሄ ምልክታችን ነው። ከመስቀል ውጪ ምንም ምልክት የለም። ምንም አይነት ምልክት ከመስቀል ውጪ በክርስትና ውስጥ የለም። አንገት ላይ የሚታሰር ከመስቀል ውጪ ምንም የለም። አንዳንድ ሰው ክታብ ያስራል፣ አንዳንድ ሰው ፌስታር ያስራል። በቃ የማይታሰር ነገር የለም ለልጆች። ይሄ ግን ትክክል አይደለም፣ ክርስትናም አይደለም። ምንም አይነት ትብታብ ምናምን በክርስትና ውስጥ አይሰራም። ክርስቲያን ምልክቱ መስቀል ብቻ ነው። መስቀል ካላዳነ ወይንም ደግሞ መስቀል እንደሚያድን ካላመንክ ጌጋ ቆዳ ያድነኛ ብለህ ተስፋ የምታደርግ ከሆነ ተሳሳ። ሽንት ለሚሸና ምናምን ድርሳነ ሚካኤል ድርሳነ ገብርኤል እያሉ ይሸጣሉ። መጀመሪያ የሚያድነው መስቀል ነው። በመስቀል ላይ ነው አምላካችን ፈጣሪያችን አባታችን ኢየሱስ ክርስቶስ የሞተው። መስቀል ነው አገ ክርስቲያን ጌጋ ድርሳነ ሚካኤል ድርሳነ ገብርኤል አንብቡን የተባለው። ስለዚህ ለክርስቲያኖች ማህተባችን ምንድነው? የእግዚአብሔር ማህተብ መስቀል ነው። በቃ መስቀል ነው። ዲያብሎስ ከሌላ ሰው የሚለየን አይቶን ክርስቲያን መሆናችንና አለመሆናችን ነው። ክርስቲያን በራሱ ሲታይ ሞገስ እኮ አለው። ክርስቲያን ሲታይ ወዝ አለው፣ የመንፈስ ቅዱስ ወዝ አለው። ያ ከየት መጣ? የታተመበት ማህተብ ነው። የታተመብን ማህተብ ክርስቲያን መሆናችን እንድንለይ ያደርጋል። ስለዚህ ሁላችንም የታተምነን ማለት ነው። በዚህ ማህተም ነው ወደ መንግሥተ ሰማያት የምንሄደው። በዚህ ማህተም ነው በምድር ከሚመጡ ልዩ ልዩ ክፉ ነገሮች የምንጠበቀው።
ችግሩ ምንድነው? ይሄን ማተባችንን እናስነጥቃለን በምንፍቅና፣ በአሕዛብነት፣ በክህደት፣ በዛር ራሱ ምንድነው? መጀመሪያ ማንንም ከመዋረሱ በፊት ቃል ኪዳን ይገባቡና መጀመሪያ ስገድልኝ ነው የሚለው። ጠንቋይ ቤትም አንድ ሰው ሲሄድ ስገድልኝ። ለምንድነው ስገድልኝ የሚለው? ይህንን እኮ ለማስፋቅ ነው። ልክ ያ ሲሰግድ ይነሳል። ልክ አንድ ሰው እኮ ከኦርቶዶክስ ወደ ሌላ ሃይማኖት ሄዶ ተጸጽቶ ሲመለስ ድጋሚ ቄደር ይጠመቃል። ለምንድነው ድጋሚ ቄደር የሚያስፈልገው? ድጋሚ ያ ማተብ እኮ እንዲመለስለት ነው። አሁን ማተባችን በልዩ ልዩ ነገር የተወሰደብን ካለ በቄደር ነው እንዲመለስልን ማድረግ ያለብን። ቄደር የሚያስፈልገው ለዚህ ነው። ማተባችሁን አታስነጥቁ። በፍጹም ማተባችሁን ያስነጠቃችሁን በንስሐ ተመለሱ። ማተብ የሌለው ሰው በምድር ከሚመጣው መቅሰፍት፣ በምድር ከሚመጣው ሞት ሊያመልጥ አይችልም። እነዚህ አራቱ መላእክቶች ወዲያውኑ የዓለምን አየር በሙሉ ጸጥ ያደርጉ ተዘጋጅተው ነው ይሄ መልአክ ወርዶ ማተብ እያንዳንዱ የተመረጡ ክርስቲያኖች ላይ ያተመው። በጣም ይገርማቸዋል። ከእስራኤላውያን የተመረጡት የታተሙት 144,000 ብቻ፣ ከነገድ 12,000፣ ከአንድ ነገድ 12,000። 144,000 ሰው በጣም ትንሽ ነው ከእስራኤል። ለምን? አብዛኞቹ እስራኤላውያን ምንድን ናቸው? አይሁዶች ናቸው። በክርስትና አያምኑም፣ በክርስቶስ አያምኑም። ይልቁንም ከነሱ የሚበልጡት ከሌላ ወገን፣ ከሌላ ሕዝብ፣ ከሌላ ነገድ የመጡት ናቸው የታተሙት። ከእስራኤላውያን ወይንም ከዛ ክርስቶስ ከተወለደበት በላይ በኢትዮጵያ ያሉ ክርስቲያኖች ይበልጣሉ። ይሄ ጥያቄ የለውም። በሌላ ዓለም ያሉ ክርስቶስን ያመኑ ይበልጣሉ። ክርስቶስን ያላመነ እኮ ሊድን አይችልም። ስለዚህ በእግዚአብሔር ማዕተብ የታተሙት በቁጥር ከእስራኤላውያን 144,000 ናቸው አለና ከልዩ ልዩ ሕዝብ፣ ወገን፣ ነገድ ቁጥራቸው የማይቆጠር ልዩ ልዩ ሕዝቦች ማዕተብ ታተምባቸው ይላል። እነዚህ እጅግ የበዙ ማንም ሊቆጥራቸው የማይችል ከልዩ ልዩ ወገን ክርስቶስን ያመለኩ ክርስቶስን የተቀበሉ ሕዝቦች በግንባራቸው ማዕተቡ ታትሞ ወደ እግዚአብሔር ዙፋን ተነጠቁ። አሁን ቤተክርስቲያን የምትነጠቅበት ጊዜ ነው። ይህን ስትመለከቱ ቤተክርስቲያን ለመነጠቅ እየተዘጋጀች ነው። አሁን ተለይቷል። ማን ወደ እግዚአብሔር እንደሚሄድ፣ ማን በምድር እንደሚቀር፣ ማን በምድር ላይ ዋጋው እንደሚቀበል፣ ማን መከራው እንደሚካፈርና ማን በሰማዕትነት በቅድስና ወደ እግዚአብሔር እንደሚሄድ እዚህ ጋር አሁን እየተለየ ነው። አሁን የመለየት ስራ እየተሰራ ነው። የእግዚአብሔር ሕዝብና የአሕዛብ ሕዝብ፣ የጣዖት ሕዝብና የክርስቶስ ሕዝብ፣ የጨለማ ሕዝብና የብርሃን ሕዝብ እየተለየ ነው ያለው። ማዕተብ ሲታተም እየተለየ ነው። ማዕተቡ ከሌላው የሚለይ ነው ማለት ነው። ምክንያቱም እግዚአብሔርን የሚያመልክ ሰው አጋንንትን ከሚያመልክ ማህበር ይለያል። ወይንም ደግሞ እግዚአብሔርን የተቀበለ ሰው ከአሕዛቦች የተለየ ይሆናል። አሁን እየተለዩ ነው። ለምንድን ነው እዚህ ጋር እንዲለዩ የተፈለገው? ከባድ የሆነ መቅሰፍት ሊወርድ ስለሆነ ነው። ሞት ሊወርድ ስለሆነ በዓለም ላይ እነዚህ ማዕተብ የሚታተምባቸው የተለዩ ሰዎች ይሄ መከራ ይሄ ሞት እንዳያገኛቸው ነው። አሁን ስለ ነገረ ምጽአት ነው እየተነጋገርን ያለ ነው። ስለ መጨረሻው ዘመን ነው እየተነጋገርን ያለ ነው። በመጨረሻው ዘመን ይለያል፣ ክርስቲያኑ ከአሕዛቡ ይለያል። አሁን ተደባልቋል። የትኛው ክርስቲያን እንደሆነ የማይለይበት፣ የትኛው አሕዛብ እንደሆነ የማይለይበት። አሕዛቡም ክርስቲያኑ አንድ ጠንቋይ ቤት ነው ያለው። አሕዛቡም ጠንቋዩ አንድ መተት ደብተራ ቤት ነው ያለው። አሕዛቡም ክርስቲያኑ አንድ እኩል ያሟርታል፣ ይመትታል። አሕዛቡም ክርስቲያኑም ዝም ብሎ እንደ ዓለማዊ ሰው ይንቀሳቀሳል። ስለዚህ መለየት ያስፈልጋል። በመጨረሻው ዘመን እንደዚህ ነው የሚለየው። ሐሳዊው መሲሁን የሚቀበልና ለእሱ የሚሰግድ በአንድ ወገን፣ ክርስቶስን የሚቀበል ደግሞ በሌላ ወገን ሆነው ይለያሉ። ከዛ የተለዩት ደግሞ ቅድስናን በሰማዕትነት ሊሆን ይችላል፣ በተጋድሎ ሊሆን ይችላል፣ ተቀብለው ወደ እግዚአብሔር ወደ ዙፋኑ ይሄዳሉ። አሁን ከተለዩ በኋላ ከቁጥር 9 እስከ ቁጥር 12 እነዚህ ተለይተው ወደ በጉ ዙፋን ወደ ኢየሱስ ክርስቶስ የተነጠቁት
ሰማዕታት ቅዱሳን ያቀረቡትን ምስጋናና አምልኮ ነው የምናየው። እነዚህ ተለይተው ወደ ሰማይ የሄዱት ቅዱሳን ሰማዕታት ያቀረቡት ምስጋናና አምልኮ እጅግ በጣም የሚገርም ነው። እንደዚህ ብለው ነው እግዚአብሔርን ያመሰገኑት። በዙፋኑ ፊት በግንባራቸው ሰገዱና እንዲህ አሉ፣ አሜን። በረከትና ክብር ጥበብም ምስጋናም ውዳሴም ኃይልም ብርታትም ከዘለዓለም እስከ ዘለዓለም ድረስ ለአምላካችን ይሁን አሜን። አመስግኑ እግዚአብሔር። በደስታ በዙፋኑ ፊት ለበጉ ለሞተላቸው ለተገደለላቸው ስለ እነርሱ ብሎ ሞትን ለቀመሰው ለኢየሱስ ክርስቶስ ሰግደው እንዲህ ብለው ነው ያመሰገኑት ያመለኩት። እዚህ ጋር ምን አለ? ውዳሴ ምስጋና አለ። እዚህ ውስጥ ምን አለ? አምልኮ አለ። ሁሉም ነገር ተጠቅልሎ ለአንተ ነው እያሉት ነው ኢየሱስ ክርስቶስ። በረከት ያንተ ነው። በረከትና ክብር ያንተ ነው። ጥበብና ምስጋናም ያንተ ነው። ውዳሴም ኃይልም ያንተ ነው። ብርታትም ያንተ ነው። ይህን ደግሞ ከዘላለም እስከ ዘላለም ድረስ ለአንተ ይሁን እያሉት ነው። ምክንያቱም ጌታችን ኢየሱስ ክርስቶስ ነው በረከት ያለው የበረከት አምላክ የሆነው። ጥበብ ያለው የጥበብ አምላክ የሆነው እሱ ነው። ክብር ያለው የክብር አምላክ እርሱ ነው። ምስጋናም ያለው ምስጋና የሚቀርብለት፣ ውዳሴ ያለው ውዳሴ የሚቀርብለት፣ ኃይልም ያለው ኃይልም የሚቀበል፣ ብርታትም ያለው ብርታትንም የሚቀበል ከዘላለም እስከ ዘላለም እርሱ ብቻ ነው። ሁሉም ተደፍተው ነው። ምክንያቱም እርሱ የእኛን ኃጢአት ነው የተሸከመው። ምክንያቱም እሱ የእኛን ሞት ነው የወሰደው። በመስቀል ላይ ሲሰቀል የኔና የናንተን ኃጢአት የኔና የናንተን በደል የሰው ልጆችን እርግማን የአዳምን በደል አዳም ከተፈጠረ ጀምሮ ዓለም እስከሚፈጸም ድረስ ያሉትን በመቶ ቢሊዮን የሚቆጠሩ ህዝቦች ኃጢአት በደል ተሸክሞ በመስቀል ላይ የተሰቀለ ኃጢአትን በሙሉ በደልን በሙሉ በእርሱ ውስጥ ያስወገደልን ስለኔና ስለናንተ የሞተልን ኢየሱስ ክርስቶስ ብቻ ነው። ክብር ለእርሱ ይሁን አሜን። የሞተልን እሱ ብቻ ነው። የተሰዋልን እሱ ብቻ ነው። ዋጋ የከፈለልን እሱ ብቻ ነው። ያ ሁሉ ቢቆጠር ኢየሱስ ክርስቶስ ባይሰዋልን ባይሞትልን ሁሉም በደግ በእኔና በእናንተ ጫንቃ ላይ ነበረ። ገነትን አናያትን ነበረ ዘላለም። እግዚአብሔርን ለዘላለም አናየውም ነበር። ቅዱስ መሆን አንችልም ነበር። ክብር አናገኝም ነበር። ክብር ያገኘ ነው ገነት የገባ ነው። ክርስትናን ያወቅ ነው። ከእግዚአብሔር ጋር የታረቅ ነው። ከቅዱሳን መላእክት ጋር ታርቀን እግዚአብሔርን ያመሰገን ነው። እርሱ በእኔና በእናንተ በእኛና በእግዚአብሔር መካከል ቆሞ ስራ አስታረቀን ነው። ክብር ኢየሱስ ክርስቶስ ይሁን። ክብር ድንግል ማርያም ልጅ፣ ክብር ለሞተልን፣ ክብር ለተሰዋልን ለእኔና ለእናንተ ጌታ ለእኔና ለእናንተ ፈጣሪ ለኢየሱስ ክርስቶስ ይሁን። በጣም ይገርማችኋል። እነዚህ ነጭ ልብስ የለበሱ ሰዎች በበጉ ደም ራሳቸውን ያነጹ፣ ስለ በጉ ራሳቸውን መስዋዕት ያደረጉ ሰዎች ናቸው። ምክንያቱም በመጨረሻው ዘመን የሚነሳው ሐሳዊ መሲህ ነው። ሐሰተኛው ክርስቶስ ነው የሚነሳው። ይሄ ደግሞ ሃይማኖታችሁን ቀይሩ ለእኔ ስገዱ ብሎ ነው ዓለምን የሚያስጨንቀው። በፍጹም አንተ አምላክ ክርስቶስ አይደለም። የኛ ክርስቶስ ተወልዷል። የኛ ክርስቶስ በመስቀል ላይ ተሰቅሎ ሞቶልናል። የኛ ክርስቶስ አርጎልናል። በድጋሚም ደግሞ ይመጣል። እኛ የሱ ልጆች ነን ብለው እኛ ይህንን አምላካችንና አባታችን ፈጣሪያችን አንክድም ብለው ለጣዖት ሳይሰግዱ ለዚህ ሐሰተኛው
ነቢይ መሲህ ሳይሰግዱ ራሳቸውን የጠበቁ በበጉ ደም ራሳቸውን ያነጹ ሰዎች ቅዱሳን ሰማዕታት ነጭ ልብስ ለብሰው ነው በዙፋኑ ፊት ለዘላለም የሚያመሰግኑት። በጣም ይገርማቸዋል። ለጊዜው አይደለም የሚያመሰግኑት፣ ለዘላለም ነው የሚያመሰግኑት። ምክንያቱም ክብር ሰጥቷቸዋል። ነጭ ልብስ የክብር ልብስ ነው፣ የሞገስ ልብስ ነው፣ የቅድስና ልብስ ነው። ቅድስና ነው ያለበሳቸው። ምክንያቱም ለምን? በምድር ላይ ተርበዋል፣ በምድር ላይ ተጠምተዋል፣ በምድር ላይ በእሳት ተቃጥለዋል። ስለ ክርስቶስ ልዩ ልዩ መከራ ተቀብለዋል። ታዲያ እነዚህ የሚቀበሉትን ዋጋ ከቁጥር 13 ከቁጥር 17 ነው የሚነግረን። ከቁጥር 13 እስከ ቁጥር 17 ላይ የእነዚህን ቅዱሳን ዘላለማዊ ሕይወት ነው የሚነግረን። የእነዚህ ቅዱሳን ዘላለማዊ ሕይወት ምን ይመስላል ስንል የእነዚህ ቅዱሳንና ሰማዕታት ወይንም ደግሞ የኔና የናንተ በመንግሥተ ሰማያት በዙፋኑ ፊት በእግዚአብሔር ፊት የሚኖረን ሕይወት መከራ ተቀብለን ስለ እግዚአብሔር ኖረን በእግዚአብሔር ውስጥ ኖረን እግዚአብሔርን አንክድም ብለን ፈተናውን ታግሰን ችግሩን፣ ራቡን፣ ጥሙን የዲያብሎስን ፈተና ተቋቁመን ሞተን በዛ በእግዚአብሔር ፊት ስንቆም የሚኖረንን ሕይወት ነው የሚገልጥልን። ሁላችን ተስፋ የምናደርገው እኮ ይህንን ሕይወት ነው። ክርስትና ከሌላው ሃይማኖት የሚለየው የመከራ ሕይወት ስለሆነ ነው። በምድር ላይ ክርስትና ዘና ብለን ደስ ብሎ የምንኖረው ሕይወት ሳይሆን መከራ እየተቀበልን ስለ ክርስቶስ የምንኖረው ሕይወት ነው። ዲያብሎስም ደግሞ ክርስቲያኖችን ነው የሚፈትነው። በቀላሉ ለመጣል በጣም ይታገላል። አለበለዚያ ደግሞ በከባዱ ለመጣል ይታገላል። ለምን? ይህንን ክብር ክርስቲያኖች እንዳያገኙ ስለሚፈልግ ነው። ሰማዕታት ቅዱሳን ሲባል እናንተ በመጨረሻው ዘመን ስለሚኖር ብቻ አይደለም። ከመጀመሪያው ክርስቶስ ከኖረበት ጀምሮ ክርስቶስ ከተቀበሩት ክርስቶስ ከሚመጣ ድረስ ያሉ ቅዱሳን ማለት ነው። እስከዛ ድረስ ያሉ ሰማዕታት ማለት ነው። በዘመናት ውስጥ የሚነሱ ለማለት ነው። እዚህ በበጉ ፊት የሚቆሙት እኮ የታተመባቸው የክርስቶስ ማዕተብ የታተመባቸው ክርስቲያኖች ማለት ነው። ታዲያ እኔና እናንተ ክርስቲያኖች በበጉ ደም የነጻ ነው። በጉን የምናመልከው ከዲያብሎስ ያመለጥ ነው። በሰማይ ምን አይነት ክብር እንደሚያገኘን እንደዚህ ብሎ ይነግረናል። በመቅደሱም ውስጥ ቀንና ሌሊት ያመሰግኑታል። ያም በዙፋኑ ላይ የተቀመጠው በእነርሱ ላይ አድሮባቸው ይኖራል። በመቅደሱ ቀንና ሌሊት ያመሰግኑታል። ያ እረፍት ማለት ነው። በሰማይ እረፍት የለም። ምክንያቱም መራብ የለም፣ መጠማት የለም፣ መድከም የለም፣ ፀሐይ የለም፣ ችግር የለም፣ አጋንንት የለም፣ ምቀኛ የለም፣ መተተኛ የለም፣ ደብተራ የለም፣ ጠንቋይ የለም፣ አስማተኛ የለም፣ ሟርተኛ የለም። እዛ የሚያደክመን ነገር ሁሉ እዚህ ተራግፈው ነው የምንሄደው። እዛ ስናመሰግነው ቅዱሳን በሰማይ ሲያመሰግኑት በዙፋኑ ያለውን ቀንና ሌሊት ሲሰግዱለት ሲያመልኩት በዙፋኑ ያለው ደግሞ በእነሱ ላይ አድሮባቸው በውስጣቸው አድሮባቸው ይኖራል። እግዚአብሔር ይደርባችሁ። እግዚአብሔር ይደርባችሁ። እግዚአብሔር ለዘላለም ይደርባችሁ። በጣም ይገርማል። ለዘላለም እግዚአብሔር አድሮባቸው ይኖራል። ያው እኛውም በምድር ላይ ስለምንኖር የሚያድርብን በሽታ ነው፣ የሚያድርብን አጋንንት ነው፣ የሚያድርብን ፈተና ነው። ልዩ ልዩ ነገር ነው የሚያድርብን። እኛ ፈቅደን ላይሆን ይችላል የሚያድርብን። ለምሳሌ ዛር ከወላጆቻችን ችግር ነው፣ ከአያት ከቅድሚያት የመጣ ዛር ነው የሚያድርብን። በቃ እሱንም ያሳድገን፣ እሱንም ያሰቃየን። አይነጥላውንም ቡዳውንም መተቱን የሚያስነሳው የሚሰበስበው ዛሩ ነው። አይነጥላው ቡዳው ደግሞ እንዲሁ ልጅ እያለን ይለክፈናል። መልካችንን አይቶ ቁመናችን አይቶ ይገባል። በምናየው በምንሰማው ነገር አይነጥላና ቡዳ ይገባል። መተት ደግሞ ወይም በእኛ ችግር እኛ ደብተራ ቤት ከሄድን የባል ሕክምና ምናምን እያልን ለገበያ ምናምን እያልን ከሄድን ጠንቋይ ቤት ከሄድን በራሳችን ችግርም መተት አጋንንት ያድርብናል። አዲያም ደግሞ ስርዓታችን ይዘን እየኖርን ምቀኛ ይነሳብን ይልክብናል። ይሄ ከኛ ችግር አለ። የራሳችን ኃጢአት ስንሰራ አለ የሚያድርብን መንፈስ አለ። እንደገና ደግሞ ምቀኛ ሲነሳብን የሚያድር መንፈስ አለ። ምክንያቱም የምቀኛው መንፈስ ይነሳና እዛው ይነሳና ያድርብናል። አሁን የምንሰቃየው ለዛ እኮ ነው። ውስጣችን ሰላም የለም። ውስጣችን
ደስታ የለም። ሙሉ የሆነ ደስታ፣ ሙሉ የሆነ ሰላም፣ ጤና፣ በረከት የለንም። ብዙ ነገሮቻችን ነው መንፈስ የሚወስደው። እድል የለንም። ከማንም በላይ መሆን የምንችል ክርስቲያን እኮ በጣም የሚገርመው ነገር የከፍታ እኮ ህዝብ ነው። ከፍ የሚል ህዝብ ነው። ክርስቶስ የመጣው እኮ እሱ ተዋርዶ እኛን ከፍ ለማድረግ ነው። እርሱ ተዋረደና እናንተ ተዋረዱ እኮ አላለንም። ከውርደት ሊያወጣን እኮ ነው የመጣው። ክርስቲያን የሚራብ ህዝብ አይደለም። ክርስቶስ ተርቦ እኛን ያጠገበው፣ ክርስቶስ ተጠምቶ እኛን ነው ያጠጣው። ክርስቲያን ለምንድን ነው ታዲያ ሚራቡ የሚጠማው የሚቸገረው? ከእግዚአብሔር አካሄድ ከእግዚአብሔር መንገድ ፈቀቅ ሲል ነው። ከእግዚአብሔር መንገድ ፈቀቅ ሲል የእግዚአብሔር ማደሪያ የሆነው ክርስቲያን የአጋንንት ማደሪያ ይሆናል። ከዛ ችግሩ ይመጣል፣ መከራው ይመጣል፣ እድሉ ይወሰዳል። ክርስቲያን ብቻ ነው እድል ያለው በዚህች ምድር በዚህች ዓለም ላይ እድል ያለው ጥሩ እድል ያለው ክርስቲያን ነው። የመጀመሪያው አንደኛ ደረጃ ህዝብ ክርስቲያን ነው። ሌላው መናቅ አይደለም። አንደኛ ደረጃ ህዝብ ልክ ሲጠመቅ መንፈስ ቅዱስ ለሁላችን ስንጠመቅ ክርስትና ስንነሳ እድላችንን ከፍቶልን ትልቅ እድል ሰጥቶን ባርኮን ቀድሶን ነው ምንጠመቀው። ከዛ ስናድግ ነው መንፈስ የኛን እድል ለመውሰድ የሚታገለው። አሕዛቦች የኛን እድል በመተታቸው ለመውሰድ የሚታገሉት ክርስቲያን በጣም ትልቅ እድል ስላለው ነው። አሁን ያለው ክርስቲያን ግን እድሉ በጣም ብዙ ተወስዷል። ለዚህ ነው እኛ የምንታገለው ይህን እድል ለማስመለስ ወደ ክርስቲያኑ። መከራችን የምንበላው የተወሰደብንን ነገር ለማስመለስ ነው። ዋጋ የምንከፍለው ያንን አጋንንት ድግምት የወሰደውን እድል በረከት ለመቀማትና ወደ ክርስቲያኑ ለመመለስ ነው። ለዚህ ነው የምንታገለው። ምን አይነት ጉባኤ ላይ እንዳላችሁ ሁልጊዜም እንድታስቡ ትፈልጋለሁ። ይሄ ጉባኤ በረከት የሚመለስበት፣ የኛ በረከት የሚመለስበት፣ የኛ እድል የሚመለስበት፣ የኛ ህይወት የሚመለስበት ጉባኤ ነው። ያሰረን ዲያብሎስ ያሰረን አጋንንት ሰይጣን የሚደመሰስበት ጉባኤ ነው። እግዚአብሔር ይህን ጉባኤያችን ይጠብቅልን። አሜን። ትልቅ ጉባኤ ላይ ነው የተቀመጣችሁት። ትልቅ ጉባኤ ላይ ነው የቆማችሁት። እዚህ ስለመኖራችሁ እግዚአብሔርን አመስግኑ። የእግዚአብሔርን ምሕረት ባይናችሁ እያያችሁ ነው። የእግዚአብሔርን ማዳን ባይናችሁ እያያችሁ ነው። እግዚአብሔር ሲያድን እየተመለከታችሁ ነው። እድላችሁ እየተመለሰ ነው። ለዘመናት ያሰራችሁ መንፈስ እየተወገደላችሁ ነው። ደስ ይበላችሁ። ስንት ጉባኤ አለ አይደል እንዴ? የአጋንንት ጉባኤ እኮ አለ። የአጋንንት ጉባኤ አጋንንት የሚሰራጭበት ጉባኤ እኮ አለ። የምንፍቅና ጉባኤ አለ። ድንግል ማርያም የምትሰደበት፣ ቅዱሳን የሚሰደቡበት ስንት የድግምተኞች የመተተኞች ጉባኤ አለ አይደል? ይሄ ጉባኤ ግን በመንፈስ ቅዱስ የተጠበቀ፣ መንፈስ ቅዱስ የሞላው፣ መንፈስ ቅዱስ የባረከው፣ መንፈስ ቅዱስ የሚፈውሰው ጉባኤ ነው። እግዚአብሔር የተመሰገነ ይሁን። በዚህ ጉባኤያችን ላይ በጣም ይገርማችኋል። በዚህ ጉባኤያችን ላይ ስላሴ ይቆማል። ዕለት ዕለት ጉባኤያችን ሲሰራ ስላሴ ይወርዳል። በዚህ ጉባኤ በጣም ይገርማችኋል። በዚህ ጉባኤ ላይ መድኃኒዓለም ኢየሱስ ክርስቶስ ይወርዳል። በጣም ይገርማችኋል። በዚህ ጉባኤ ላይ ድንግል ማርያም ትወርዳለች። በዚህ ጉባኤ ላይ ቅዱስ ሚካኤል ይወርዳል። በዚህ ጉባኤ ላይ ሰባቱ ሊቃነ መላእክት ይወርዳሉ። በዚህ ጉባኤ ቅዱሳን ሰማዕታት፣ ሐዋርያት ይወርዳሉ። እግዚአብሔር የተመሰገነ ይሁን። በብዙ እየተባረክ ነው። በሕይወታችሁ ላይ እያያችሁ ነው። ይህን ጉባኤ እየተካፈራችሁ እያገኛችሁት ያለውን በረከት እያያችሁ ነው። ገና ወደፊት ያላችሁ በእያንዳንዱ በሚቆጠር በረከት፣ በሚቆጠር ፈውስ፣ በሚቆጠር በረከት ገና ትኖራላችሁ። እግዚአብሔር የተመሰገነ ይሁን።
እነዚህ በበጉ ዙፋን ዙሪያ ቆሞ የሚያመሰግኑት ነው እግዚአብሔር የሚያደርባቸው። አሁን እግዚአብሔር በዚህ ጉባኤ እያደረብን ነው። እግዚአብሔር በዚህ ጉባኤ እየባረከን ነው። እነዚህ ቅዱሳን ሰማዕታት እግዚአብሔር ያድርባቸዋል። መድኃኔዓለም ኢየሱስ ክርስቶስ ያድርባቸዋል። ከዛ በኋላስ እሱ ሲያድርባቸው ዳግመኛ አይራቡም፣ አይጠሙም፣ የፀሐይ ሐሩር አያቃጥላቸውም፣ አያገኛቸውም። በዙፋኑ ፊት ያለው በጉ ይጠብቃቸዋልና ወደ ሕይወትም ውሃ ይመራቸዋል። በጣም ይገርማል። እግዚአብሔርም እንባን ሁሉ ከዓይናቸው ያብሳል። ይገርማል። እስኪ ሁላችንም መዝሙር 22ን አብረን ጸልየን ነው ትምህርታችን የምንዘጋው። ምክንያቱም ምን ይላል? በዙፋኑ ፊት ያለው በጉ ይጠብቃቸዋል፣ ወደ ሕይወት ውሃ ምንጭም ይመራቸዋል። ይህን የት ነው የምናገኘው? መዝሙረ ዳዊት ምዕራፍ 22። እስኪ አብረን እንራግን። እግዚአብሔር እረኛዬ ነው፣ የሚያሳጣኝ የለም። በለመለመ መስክ ያሳድረኛል፣ በሕይወት ውሃ ዘንድ ያሳድረኛል። ነፍሴን መለሳት፣ ስለ ስሙም በጽድቅ መንገድ መራኝ። በሞት ጥላ መካከል እንኳን ብሄድ አንተ ከእኔ ጋር ነህና ክፉን አልፈራም። በትርና ምርኩዝህ እነርሱ ያጸኑኛል። በፊቴ ገበታን አዘጋጀህልኝ፣ በጠላቶቼ ፊት ለፊት ራሴን በዘይት ቀባ። ጽዋዬም የተትረፈረፈ ነው። ምሕረትና ቸርነት በሕይወቴ ዘመን ሁሉ ይከተሉኛል። በእግዚአብሔር ቤት ለዘላለም እኖራለሁ። አሜን። እግዚአብሔር በሕይወቷ መካከል ያሳርፋችሁ። የሕይወትን ውሃ ይስጣችሁ። የሕይወትን ምግብ ይስጣችሁ። በጠላቶቻችሁ ፊት እግዚአብሔር አምላክ ራሳችሁን በዘይት ይቀባላችሁ፣ ከፍ ያደርጋችሁ። ያስተማረን፣ የመከረን፣ የገሰጸን የድንግል ማርያም ልጅ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የተመሰገነ ይሁን። የጌታችን የኢየሱስ ክርስቶስ ቸርነትና ጸጋ ሞገስ ከእናንተ ጋር ይሁን። በመንግስቱ በቅዱሳኑ ፊት እናንተም ቅዱስ ሆናችሁ ለዘላለም እግዚአብሔርን እያመሰግናችሁ እንድትኖሩ ይፍቀድላችሁ። በመንግስተ ሰማያት ይሰብስበን፣ ይቆየን። አሜን።